በዚህ ያልተጠበቀ ሁኔታ መሃል የመንታዎቹ ማየት የሚችለው ወላጅ አባት ጀርላ ማሬል መጥቶ ባባን ከሞት አፋፍ አተረፈው። ይህ ድንገተኛ ግጥምጥሞሽ የአልከኒን ነገድ የወደፊት ዕጣ ፈንታ የሚወስን ሚስጥር ይዞ መጣ። ጀርላ ለባባ ቮስ ሕፃናቱን ከሁሉም አደጋ ጠብቆ እንዲያሳድጋቸውና ልጆቹ ለአቅመ አዳም እንደደረሱ የሚሰጣቸውን የእውቀትና የብርሃን ሚስጥር የያዘ ሳጥን እንዲጠብቅለት ቃል ኪዳን ሰጠው። ካደጋው በኋላ ብዙ ዓመታት አለፉ። የአልከኒ ነገድም በሰላም ኑሮውን እየኖረ ነው። መንታዎቹ ኩፉንና ሃኒዋ በአካልም ሆነ በአይምሮ አድገዋል። ከሁሉም በላይ ደግሞ የማየት ኃይል ያለው አባታቸው ጀርላ ትቶት የሄደውን በርካታ እውቀት የያዙትን መጽሐፍት በትጋት በማጥናት ልዩ ችሎታን አዳብረዋል። በእነዚህ በርካታ ዓመታት ሁሉ የጨካኟ ንግሥት ኦርና መሪያቸው ታማክቲ መንታዎቹን ሕፃናት እየፈለገ የነበረ ቢሆንም ነገር ግን ስላልተሳካለት በንግሥቲቱ ኬን ያለውን ታማኝነት ሸርሽሮበታል። በመጨረሻም ንግሥቲቱን ለውድቀቱ በሰዎች ከምታስገድለው ይልቅ ራሱን በክብር እንዲገድል በመጠየቅ ተስፋ የመቁረጥ ስሜቱን ገለጸ። በዚህ መሃል ለንግሥቲቱ አንድ ያልጠበቀችው ዕድል ተከሰተ።